በአመፃ ሳይገድል የሞተ ሳይበድል የተበደለ ለአቤል የዋሃትን ዋጋ የምታሰጪው አንቺ ነሽ። በበጎ ነገር ይመስላታልና አቤል የዋህነትን በያዙ በእመቤታችን የሚገኘውን ክብር አገኛለሁ ብሎ ነውና አዳም ተወለድም ወለተ ያለው እንደምን ይፈጸማል ብሎ በ15 ሩካቤ ቢሉ 30 በ30 ሩካቤ ቢሉ 60 መንታ ልጅ የሚወልድ ሆኗል። የቃየል መንትያ ሉድ የአቤል መንትያ አቅሌማ ይባላሉ። ከዚህ በኋላ ደቂቅሽ ወርዘው ሔዋን ልጆችሽ ቆረጃጁ ደረሱ ለመጠናነስ ደረሱ አላት። ዘመድ ከዘመድ አትጋቡ አይጋቡ የምትል ሕግ እንደምትሰራ በሕገ ልቡና ተገልጾለት ዕለት ጽንስ ካገናኛቸው ዕለት ጽንስ ያላገናኛቸው ይርቃሉ ብሎ የቃየል መንትያ ለሉድ የቃየል መንትያ ለአቤል የአቤል መንትያ ለቃየል አጋባቸው። ይህች ሉድ ወትመስል ሔዋን ሐማ ይላል። መልከ መልካም ናት። አቅሌማ ግን መልከ ጥፉ ነበረች። የኔን መልከ መልካም ለእርሱ የእርሱን መልከ ጥፉ ለኔ እያለ ቃየል አዘነ። መስዋዕት ሰውታችሁ መስዋዕቱን የተቀበለለት ያግባት አለው። ለጊዜው ፈቃድ እንደሆነ ለማወቅ ነው። ፍጻሜው ግን መስዋዕት ለማስለመድ ነው። አቤል ኖላዊ አባግ ነበርና ንጹሕ ባሕሪ እግዚአብሔር ንጹሕ ነገር ይወዳል ብሎ ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጠጉሩ ያላረረውን ዓመት የሆነውን ጠቦት ሰውቷል። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ይላል። እግዚአብሔርን የመስዋዕቱን ደግነት የልቡን ቅንነት አይቶ ተቀብሎለታል። በምን ይታወቃል ቢሉ እሳት ከሰማይ ወርዶ በልቶለታል። አንድም አቤል አቅረበ በርጽ የሚል ድምፅ ተሰምቷል። ጽያት ከባህሪያቸው እንዲፈነዱ ያስተማረው ሳይኖር በጎ ስራን ሰርቷል። አባቱ እንዳስተምረው በድሏል። ሌላም እንዳስተምረው ያን ጊዜ ሰው አልነበረም። ቃየልን መስተገብረም ነበርና መቼም እግዚአብሔር አይበላው፣ ቢቀበለው ይቀበለው፣ ባይቀበለውም እህቴን ማነስቶኝ ብሎ አባር የመታውን ስንዴን ክዳዱን ሳይለቅም መስዋዕት ሰውቷል፣ አቀረበ። ወነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ ይላል። እግዚአብሔርም የመስዋዕቱን አለመበጀት የልቡን ጽነት አይቶ አልተቀበለለትም። በምን ይታወቃል ቢሉ ቁራ በልቶበታል፣ አንድም በትኖበታል። እግዚአብሔር ቢፈርድ በእኔ አዳም ቢፈርድ በእኔ እንደኔ ያለ ጽሑፍ ወዴት አለ እያለ ያዘነ ሲሄድ ሰይጣን በሰው አምሳል ከመንገድ ቆይቶ ኦ አዛል ምን ያተክዘከ አለው። ምን ልበል አዳም ቢያደላ በኔ እግዚአብሔር ቢያደላ በኔ አዳም የኔን መልከ መልካም ለሰጠብኝ እግዚአብሔር የእሱን መስዋዕት ይቀበልነት የኔን አልቀበል ብሎ አለው። ምን ያሳዝናል? እሱን ገለህ ሁለቱንስ ማን ይነሳል? በዛውስ ላይ አዳም ከፈጣሪው ጋር ተጣልቶ ሳለ ፈጣሪውን በድሎ ሳለ ምን ያሳዝናል? ቢፈርድ ያሳዝናልን አለው። ወዲያው ቁራ መጥቶ መስዋዕቱን በተነበት፣ ተበጣበጠ። በድንጋይ መታው፣ የሞተ መስሎ ወደቀ። መሬት አትርፍ ተገብስ ተመረተ ተብሎ ለአዳም ተነግሮ ነበርና ለካ ሞትን አለ ብሏል። አንድም ሁለት አጋንንት አንዱ ሰው አንዱ ቁራ መስለው ቀረቡ። ሰው መስሎ የመጣው ቁራ መስሎ የመጣውን በድንጋይ መቶት የሞተ መስሎ ሲወድቅ አየም። ከዚህ በኋላ ወደ ተክል ቦታ እንሂድ ብሎ ወደ ተክል ቦታ ሄደው ወደ ተክል ቦታ ሄደን ተክል አይተን እሸት በልተን እንምጣ ብሎ ወደ በረሃ ይዞት ወረደ። እሸቱን ከበሉ በኋላ
ውሃን ጠጣ ብሎ ወደ ወንዝ ይዞት ወረደ። ከዚህ በኋላ ቃየል ታላቅ ነውና አስቀድሞ ጠጣ። አቤል ሲጠጣ ድንጋይ አንስቶ ጫነበት። ደሙ ተፈናጥቆ ልብሱን ነካው። ገሎ ሲሄድ አዳም ወንድም አቤል ወዴት አለ አለው። ቦኑ አነኑ አቃቢ ለአቤል እኔ ጠባቂ ነኝ ብሏል። አዳም ተጠራጥሮ ገሎት ይሆናል ብሎ ቢሄድ በርኑ ቃየል ሆይ ቀተለኝ ብሎ መስክሯል፣ ተናግሯል። ጠላትን አውቆ መከተል የዋህነት ነውና የዋሃቱ ለአቤል አለ። አቤል ማለት በግ ደመና ማለት ነው። ሂሩቱ ለሴት ለሴት የቸርነቱን ዋጋ የምታሰጪው አንቺ ነሽ። የዚህ የሴት ቸርነቱ አልታወቀም። አንድም አክብር አባከ ወእመከ የምትል ሕግ እንደምትሰራ በሕግ ልቡና ተገልጾለት አባቱን በቅንነት ረድቷል። አዳምና ሔዋን በአቤል ሞት ምክንያት 4 ሱባዔ ሲያለቅሱ ኖሩ። በ5ኛው ሱባዔ መልአክ መጥቶ አቤል ወልድከ ተሳለ መጽሐ ለገነት አለው። ከዚህ በኋላ ሔዋንን በዙር አወቃት። ሴት ተወለደ። ሴት ማለት ምትክ ማለት ነው። ወምግባራት ይሁን ለሄኖክ የትሩፋቱን ዋጋ የምታሰጪው አንቺ ነሽ። የምግባር ስልቱ ብዙ ነውና ምግባራት ብሎ አበዛ። ወእምቅድመ ኩሉ ነገር ተከብተ ሄኖክ ወአልቦ ዘአይመረ ማኅበ ተከብተ እንዲል በእግረ ገነት 6 ዓመት ወድቆ ኑሮ ኋላ ተሰውሯል። በእግረ ክህነት ከሆነ ወአልቦ ዘአይመረ ማኅበ ተከብተ ማለት ስለምን ነው ቢሉ 4 ማዕዘን አላት። ከአራቱ ዋናቸው እንደሆነ አልታወቀም ሲል ነው። ሄኖክ ማለት ታደሰ ማለት ነው። ይህም አጥንቱን ብልየት ቢኖርበት ሐዲስ ራው ነበር ብሎ ሐዲስ ማለት ነው። አዳም በመብል ምክንያት ብልየት እንዲያመጣ ከምግብ ተከልክሎ ታድሶን አምጥቷልና ከአቤል ሃይማኖት የሄኖክ ሃይማኖት ይበልጣል። ለአቤል ሃይማኖቱ ምን ረባው ምን ጠቀመው አላለምና። ታቦት እንተ ኖህ በዘባቲ ድህነ እምኩይ አይህ ኖህ ከማየ ስራዊ ከማየ ድምሳት የዳነባት መርከብ አንቺ ነሽ። ጌታ ኖህን ማየ አይህን የማመጣ ነኝና መርከብ ስራ ለሕዝብ ንገራቸው አለው። ከዚህ በኋላ ነገራቸው። በምን ያህል ዓመት በምን ያህል ዘመን እመጣለሁ አሉት። በ120 ዘመን ነው አላቸው። እንግዲህ አንተ ጥቂት ራስክነህና ከዛሬ ጀምረህ ስራ፣ እኛ በ100 ተቀምጠን በ20 እንሰራለን አሉትም። ከዚህ በኋላ እግዚአብሔር የማይሰራውን አይናገርም የተናገረውን አያስቀርም ብሎ መላእክት ከገነት ቀይላን እፀው እያመጡለት ዕለቱን ስራ ጀምሯል። ሲሰራውም 3 ወገን አድርጎ ሰርቷል። ሞላልነቱን 300 ወርዱን 50 ክንድ ርቡን 30 ክንድ አድርጎ ሰርቶታል። ከሚበሉት 77 ከማይበሉት 2 ይዘግባ ብሎታል። 5ቱ ለምግብ 2ቱ ለዘር ነው። በ2 ቆየበሉ ሰርቶ ፈጽሞታል። እንዳዘዘው 3 ክፍል አድርጎ ሰርቶታል። ከማይበሉት 2 ከሚበሉት 77 መጥቅ መጥቶ ይሰበሰባሉ፣ ይዞ ይገባል። አንድም መልአኩ በነፋስ አውታር ሰብስቦ ያቀርብለታል፣ ይዞ ይገባል። 3ቱ ልጆቹ ከነሚስቶቻቸው እርሱ ከነሚስቱ 8 ራሱን ሆኖ ይገባል። ክቡዳኑን ከታች ቀይላኑን ከላይ እርሱ ከነልጆቹ በመካከል ወንዶች ልጆቹን በቀኝ ሴቶች ልጆቹን በግራ በእግር እንዳይተዋወቁ እንዳይገናኙ ነው። አጽመ አዳምን እንደ ታቦት በመካከል እርሱ ፍጹም ነውና እንዳይጠራጠር በመካከል ሆኗል። ኋላ ማያይህ ከላይ በ7 ከታች በ7 አይነት ዘርሟል። ከዚህ በኋላ መርከብ እየተንሳፈፈች ከምድር እስከ 15 ክንድ ርቃለች።
15 ክንድ ራቃለች። እርሱም ወንዝ ተርፋቲ ተስላሰ ተጽራህ ግበርላቲ ተስላሰ ተጽራህ ብሎታል። የአዳራሽነቷን መስኮት አውጣለት ብሎታል። መስኮት አውጥቶላት ነበርና ማየ አይህ መግደል መሙላቱን ያይ ነበርም። ይኸውም ምሳሌ ነው። መርከብ የቤተ ክርስቲያን 3 ወገን 3 ክፍል መሆኗ ቤተ ክርስቲያን 3 ክፍል ናትና በአፋ ያሉት የኃጥአነ ብዕሊት በውስጥ ያሉት የጻድቃነ ብዕሊት ነፍሶሙ ውስተ ለጻድቃን ውስተ እግዚአብሔር እንዲል አንድም በአፋ ያሉት የኃጥአነ ብዕሊት በውስጥ ያሉት የጻድቃነ ሐዲስ ማያይህ በአፋ ያሉትን እንጂ በውስጥ ያሉትን እንዳላጠፋቸው እንዳላገኛቸው ጻድቃነ ሐዲስም መከራ ነፍስ የለባቸውምና አንድም መርከብ የጥምቀት ምሳሌ 3 ወገን መሆኗ 3 ጊዜ ብቅ ጥልቅ አድርገው ያወጡናልና አንድም በ3ቱ ስም እንጠመቃለና በአፋ ያሉት የጥሙቃን በውስጥ ያሉት የጥሙቃን ምሳሌ አንድም መርከብ የእመቤታችን ምሳሌ 3 ክፍል መሆኗ እመቤታችን የሥላሴ ማደሪያ ለመሆኗ አንድም መርከብ እመቤታችን ኖህ የጌታ ምሳሌ 3 ክፍል መሆኗ እመቤታችን የሥላሴ ማደሪያ ለመሆኗ ምሳሌ አንድም በንጻ ሥጋ በንጻ ነፍስ በንጻ ልቡና በዚህ ሁሉ ንጽሕት ናትና በአፋ ያሉት በእመቤታችን ቃል ኪዳን ያመኑት ያላመኑት በውስጥ ያሉት በእመቤታችን ቃል ኪዳን ያመኑ አንድም መርከብ የጌታ ትንሣኤ ምሳሌ 3 ክፍል መሆኗ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ በአፋ ያሉት የጌታን ትንሣኤ በጌታ ትንሣኤ ያላመኑት በውስጥ የዳኑት በጌታ ትንሣኤ ያመኑት ምሳሌ አንድም መርከብ የኛ ትንሣኤ ምሳሌ 3 ክፍል መሆኗ በሶስተኛው አዋጅ እንነሳለንና በአፋ ያሉት ትንሣኤ ዘላሳር የሚነሱ የኃጥአን ምሳሌ በውስጥ የዳኑት ትንሣኤ ዘለክብር የሚነሱ የጻድቃን ምሳሌ ከ30ው 18ቱን አስቶ ከ300 ቢጨምሩት 318 ይሆናል። የ318 ሊቃውንት ምሳሌ የቀረው 12ቱ የ12 ሐዋርያት ምሳሌ ነው። ኖህ ማለት ሁልቆተ ረፍ ትፍስሕት ረፍት ማለት ነው። ቡራኬሁ ለሴም ቡራኬሁ ለሴም የሴም ምርቃቱ በረከቱ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ወይን ጠጅ ጠጥቶ ደከመ። ይህስ ከሚተገኘ ነው ቢሉ ያንኑ አቅናንቶ አንድም የፌሽ ወይን አንድም የ3 ዓመቱ ነው። ሰክረ ወታርቅ ይላል። እርቃኑን ጥሎ ሳለ ከነአን አይቶ ሂዶ ነገራቸው። ሴምና ያፌት ልብሳቸውን ጋርደው የኋሊት ገብተው አለበሱት። ወጽወን ስካረ ወይም ይላል። ስካር ፈጽሞ አይምሮ አይነሳምና ተጽናንቶ ተነስቶ ለያርህብ እግዚአብሔር ደወሉ ለያፌት ከነአን ይኩን ገብረ ለአዊሁ ብሎ ለይድር እግዚአብሔር ውስተ ቤቱ ለሴም ብሏል። ለጊዜው ውስተ ቤቱ ያላት ሃይመት አብርሃም ናት። ፍጻሜው ግን እመቤታችን ናትና ቡራኬሁ ለሴም አለ። ቡራኬሁ ለሴም አለ። የሳቀ ካም ሆኖ ሳለ ከነአን ለምን ረገመው ቢሉ አይቶ ለካም የነገረው ከነአን ነውና ወክፍል ሎቱ እድል ፈንታው ጽዋ ተርታው አንቺ ነሽ። ኖህ ከመርከብ በወጣ ጊዜ መልአኩን እንደዳኛ አድርጎ የ3ቱን ልጆቹን ስም በቅፍታፍ ጽፎ ከቀኝ ከምስራቅ እስከ ምዕራብ ያለው ቀኝ ቀኙን ለያፌት ግራ ግራውን ለካም መሃል መሃሉን ለሴም አካፍሏቸዋል። እመቤታችን የተወለደች ከሴም ወገን ነው። ጌታም ስራውን የሰራ በሴም ዕፃ ነውና ወክፍል ሎቱ አለ።
ሴም ማለት ቡሩክ፣ ፍጹም፣ ስዩም፣ ሰናይ ማለት ነው። ተናግዶቱ ለአብርሃም አብርሃም በአራት ማዕዘን በሄደ ጊዜ ዘመድ የምታሰኘው አንቺ ነሽ። አንድም ሃይማኖቱ ሲል ነው። ለአብርሃም የሃይማኖቱን ዋጋ የምታሰጪው አንቺ ነሽ። የአብርሃም አባት ታራ ጣዖት እየጠረበ ሸጥ ነበር። ከዕለታት በአንድ ቀን አብርሃምን ይህንን ጣዖት ሽጠና ብሎ ላከው። ከመንገድ ሲደርስ ራበኝ አብላኝ፣ ጠማኝ አጠጣኝ አለው። ዝም አለው። ይህን ባይሆን አጫውተኝ አለው። ዝም አለው። ከገበያ ሄዶ ዓይን እያለ የማይ እጅ እያለ የማይጨብጥ እግር እያለ የማይሄድ ጣዖት አላቸው ብዙ አላቸው። የሚያውቁት አብርሃም አይምሮውን አጣን ብለው ዘበቱበት። የማያውቁት ራሱ ያዋረደውን ምን ዋጋ ያወጣልኛ ውጉት መጣ ብለው ነገሩን እንደዋዛዩበት ተመልሶ ሄደ። ከመንገድ ሲደርስ ራበኝ አብላኝ ጠማኝ አጠጣኝ አለው። ዝም አለው። ባይሆን አጫውተኝ አለው። ዝም አለው። እኔ ባላውቅ ነው እንጂ የዕለተ ሰሉስ ፍጥረት አይደለህምን ብሎ ከላይ ከታች ድንጋይ አድርጎ ቀጠቀጠው። አምላኩን ቀጥቅጧልና አምላክን ይሻል። እሳት ነፋስ ረቂቅ ነው፣ የሚሄድበት የሚመጣበት አይታወቅም። ኃያል ነው፣ ባህር ይገስጻል፣ ዛፍ ያናውጣል። ይህን ላምልክ ብሎ አሰበ። ቢመረምር አረፍት ደፈር ሲከለክለው አይቶ ሕጸጽ አገኘበት። እሳት ረቂቅ ነው፣ አይጨበጥም፣ ኃያል ነው፣ እርጥቡን ደረቁን አንድ አድርጎ ያቃጥላል። ይህን ላምልክ ብሎ አሰበ። ቢመረምር እርሻ ገደል ሲከለክለው ሕጸጽ አገኘበት። ውሃ ሲያጠፋው አየ። ውሃ ቢጠመቁበት ያረጻል፣ ቢጠጡት ትኩሳት ያበርዳል። ይህን ላምልክ ብሎ አሰበ። ቢመረምር በሳር በገለባ ሲገደብ ወደ ወሰዱት ቦታ ሲሄድ አየ። ሕጸጽ አገኘበት። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል። የበረደ ያሞቃል፣ የረጠበ ያደርቃል። ይህን ላምልክ ብሎ አሰበ። ቢመረምር መዓልትና ሌሊት ሲፈራረቅበት ደመና ሲጋርደው አይቶ አምላከ ፀሐይ ተናበበኒ አለ። በዚህ ጊዜ ጌታ ሃይማኖቱን ለማጽናት አብርሃም አብርሃም እንዲህርከ ወተፈለጥ ማዝማዲከ ብሎታል። እርሱም ብሎታል። አብርሃምም እንዲህ አድርጎ በፀሐይ ተመራምሮ ፈጣሪውን አውቋል። ጌታም እንዲህ ብሎ መልሶለታልና ለአብርሃም የሃይማኖቱን ዋጋ የምታሰጪው አንቺ ነሽ አለ። አንድም ተአንግዶቱ ሲል ነው። ለአብርሃም የእንግድነትን ዋጋ የምታሰጪው አንቺ ነሽ። ወደ ፈርዖን ወደ አቢሜሌክ በሄደ ጊዜ ዘመድ ብሎ ተቀብለውታል። ጌታ እመቤታችን በባሕርዩ ቢኖሩ ነውና። አንድም አንግዶቱ ይላል። ለአብርሃም እንግዳ የመቀበል ዋጋ የምታሰጪው እንደምን አንቺ ነሽ። ለአብርሃም እንግዳ የመቀበል ዋጋ የምታሰጪው አንቺ ነሽ። አብርሃም ከተመሳቀለ ጎዳና ቤቱን ሰርቶ ያለፈ ያገደመውን የወጣ የወረደውን ይቀበል ነበር። ሰይጣን በዚህ ቀንቶበት ራሱን ገምሶ ደሙን አጥንቱ ከስክሶ ከጎዳና ይቀመጣል። ነቢያን ሲመጡ ወዴት ትሄዳላችሁ ይላቸዋል። ወደ አብርሃም ቤት ይታለ የቀድሞ አብርሃም መሰላችሁ? እኔ ያበላኛል ያጠጣኛል ብዬ ብሄድ ራሴን ገምሶ ደሜን አፍስሶ አጥንቴን ከስክሶ ልብሴን ገፎ ሰደደኝ ይላቸዋል። እንዲህ ያደረገ 3 ቀን እንግዳ ከለከለበትም። አብርሃምም ማይደ እግዚአብሔርን ያለ ምስክር እበላለሁ መገባለሁን ብሎ ግብር ሳያገባ 3 ቀን አደረ። በ3ኛው ቀን ሥላሴ በአምሳለ እደው ተቀምጠው አገኛቸው። ጋስ ዋጋይስቲ ቤተ ገብርክሙ ጌቶች ከቤት ገብታችሁ ረፉ አላቸው። ደክሞናል፣ ካላዘልከን አይሆንልንም አሉት። አንዱን አዝሎት ቢገባ 2ቱ በግብር አምላክ ገብተው ተገኝተዋል። እርሱም 3 እንደሆኑ አውቆ ሳራን 3 መስሪያ ዱቄት አምጥተሽ
አንድ አድርገሽ ጋግሪ አላት። እርሷም እንዳዛት አድርጋለች። እርሱም ወአቅረበ ሎሙ ሀሊበ ወዕቋነ ወእግለ ላይ ይላል። እርጎና ወተት ያዘጋጀውን ወይፈን አቅርቦላቸው ተመግበው ባርከው አስነስተውታል። መብላታቸውም እሳት ቅቤን በላ እንደማለት ነው። ምሳሌ ነው። ሶስት መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ። ወጥተው ልደተ ይስሐቅን ነግረውት ወጥተው ሲሄዱ ከሶስቱ አንዱ አመ ከመዩ ምግብ ባቤከ ብሎ ተስፋውን ነግሮት ነበርና ለአብርሃም እንግዳ የመቀበል ዋጋ የምታሰጪው አንቺ ነሽ አለ። አብርሃም ማለት አብርሃም ማለት ነው። ነገዱም ከነገደ ሴም ነው። አዛሁ ለይስሐቅ የመስዋዕትነትን ዋጋ የምታሰጪው አንቺ ነሽ። ጌታ አርክብ በዲበ ምድር አብርሃም ፍቆሬ አለ። መላእክትን ሰምተው ወኮነ ሰላስ ቃላት በሰማያት ይላል። አብርሃም አርከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር አሉ። ሰይጣን ለምቀኝነት አያርፍምና ወዳጄ ትለዋለህ እንጂ በእርጅና የወለደው ካረጀ በኋላ የወለደው የሚወደው አንድ ልጅ አለ። እሱን ሰዋልኝ ብትለው አይሰዋልህም አለ። ጌታም የአብርሃም ጽድቁን የሰይጣን ሐሰቱን ለመግለጽ ከዋለበት ሳለ አብርሃም ሊተ ይስሐቅሃ ወልደከ ዘታፈቅር አለው። ስምዖን አልዓዛር ማርታ እንዲል ለዕብራውያን ደጅመ ቃል ልማድ ነው። አንድም የሥጋ የነፍስ ፈጣሪ መስል፣ አንድም ለአጽንዖተ ነገር ነው። ለእናቱ የነገርኳት እንደሆነ ይዋል ይደር ትለኛለች ታዳክመኛለች ብሎ ከዋለበት ሳለ በጎናስ ጭኖ ብላቴኖቹን እንጨቱን አሸክሞ ሰዓቱን ሾተሉን ልጁን አስይዞ 3 ቀን ይገሰግሳል። 3 ተራሮች አሉ። ከመካከለኛው የብርሃን ዓላማ አስተክሎ ይጠቅሰዋል። አነ ወልዲ ሰግደን ንገብ ብላቴኖቹን እኔና ልጄ እጅ ነስተን እንመልሳለን፣ እናንተ ከዚህ ቆዩ አላቸው። ለጊዜው ለማታለል ነው። ፍጻሜው ግን እንዲመለስ ተገልጾለት ተናገረ። ሾተሉን እሳቱን ለልጁ አስይዞ እንጨቱን ሾተሉን እሳቱ እርሱ ይዞ እንጨቱን ለልጁ አሸክሞ ሄደ። ከማይከለ ደብር ሲደርስ አባቴ አንተ እሳት ሾተል ይዘሃል፣ እኔ እንጨት ተሸክሜያለሁ፣ ለመስዋዕት የሚሆነው ወዴት አለ አለው። በግዑስ ሀብሃሎ ለሊሁ ያምር ወልድ ልጅ መስዋዕቱ ያለበትንስ ባለቤቱ ያውቃል፣ ዝም በል አለው። ከተራራ ከወጡ በኋላ ድንጋይን ጸፈጸፈ፣ እንጨት መረበረበ። አባቴ ሁሉን አዘጋጀህ፣ ለመስዋዕት የሚሆን የታለ? ምን ልሰዋይ ነው መሰል አለው። አትጎዳበትም እንጂ አዎን አለው። እንግዲያስ አንተ አረጋዊ ነህ፣ እኔ ሕፃን ነኝ፣ እንዳላስቸግርህ እጄን እግሬን ሰረኝ አለው። እግሩን አሰረው። ፊቴን አይተህ ራርተህ ከፈጣሪ ጋር እንዳትጣላ ፊቴን ደፍተህ ሰዋኝ አስተኛኝ አለው። በከብዱ ይላል። ፊቱን ደፍቶ አስተኛው። ሾተሉን መዞ ከአንገቱ ላይ ጥላለሁ ሲል ቁርጥ ሕሊናውን አይቶ አብርሃም ተው፣ የዓለም የሚድን በኃያሉ በእኔ ልጅ መስዋዕትነት ነው እንጂ በደካማው በአንተ መስዋዕትነት አይደለም አለው። ቀና ቢል ሽቅብ ቢያይ በግ በዕፀ ሳቤቅ ታስሮ ሲወርድ አየ። እርሱን ለቁ ያንን ተቀብሎ ሰውቶታል። ይሄው ምሳሌ ነው። ይስሐቅ የዚህ ዓለም በግ የጌታ ምሳሌ። በግ ቤዛ ይስሐቅ ነው እንደተሰዋ ጌታም ቤዛ አርሞ ተሰውቷልና። አንድም ይስሐቅ የመለኮት በግ የተሰጠ ሾተል ስልጣነ እግዚአብሔር ስለት የሞትም ስለት ከበግ እንጂ ከይስሐቅ እንዳልደረሰ ሞትም ከትስብእት እንጂ ከመለኮቱ ላለመድረሱ ሕሊና
አብርሃም የመቃብር ይስሐቅ የጌታ ምሳሌ ይስሐቅ በህሊና አብርሃም በተሰዋ በሶስተኛው ቀን ድኗል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌም እሳት የመንፈስ ቅዱስ እንጨት የመስቀል ሁለቱ ባሮች የሁለቱ ወንበዴዎች ሲሄድ 3 ሲመለስ 6 ቀን ሆናለ። የስድስቱ ሰሙነ ሕማማት ምሳሌ ነው። በግ የተገኘ ከአብርሃም መንጋ እንደሆነ ጌታ ከቤተ አብርሃም ሰው መሆኑን ያጠይቃል። እምኀበ አልቦ እንደሆነ ቀዳማዊ ልደቱ አለመመርመሩን መናገር ነው። ይስሐቅ ማለት ፍስሕት ማለት ነው። ወሰዋስዊሁ ለያዕቆብ ያዕቆብ ከምድር እስከ ሰማይ ደርሳ መላእክት ሲወጡባት ሲወርዱባት ዙፋን ተዘርግቶባት በዛ ንጉሥ ተቀምጦባት በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ያዕቆብ ማለት አይቃጺ ሰኮና አሐዚ ሰኮና ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።